ቤታ የነጻነት ወርቅነህ ሚስት እርጉዝ ናት። የቤተሰብ ጨዋታ አቅራቢ እጩዎች ይፋ ሆኗል። ስለዚህ ከነኚህ ሶስቱ ምረጡ። አንደኛ ኮሜዲ ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጀርባ የምትመለከቱት የነጻነት ወርቅነህ ባለቤትና አስናቀ ንጉሴ የነጻነት እጅግ የልብ ጓደኛ ወንድሙ ማለት ነው። እጅግ አንድ ጽሁፍ ላይ በሶሻል ሚዲያ ላይ ዛሬ አጋርቷል። ሰላም ጤና ይስጥልኝ ውድ ተመልካቾች፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ጉዳዮች ይዤላችሁ መጥቻለሁ። እንግዲህ በትናንትናው ዕለት ለሁላችንም የደረሰ አንድ መረጃ አለ። እንደሰማችሁት ነው ከነጻነት ወርቅነህ ባለቤት ጋር በተያያዘ እንግዲህ በተለይ ሶሻል ሚዲያ ላይ ተሰራጨ ያለው መረጃ በርካቶች ሀሳባቸውን እየሰጡ የግል አመለካከታቸውንም እንግዲህ እየገለጹበት ያለ ጉዳይ መሆኑ ሁላችንም እናውቃለን። ከዚህ ጋር ተያይዞ እኛም ሀሳባችን ልንሰጥበት ስለሚገባ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በዚህ ቪዲዮ እንግዲህ ወቅታዊና አዳዲስ መረጃ ዘል ጉዳዮችን ወደ እናንተ የማደርስ ስለሚሆን ከእናንተ የሚጠበቀውን ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ ማድረግ እንዳትረሱ። ቪዲዮን ላይክ በማድረግ ትጀምራላችሁ። ሀሳብ የግል አመለካከት ካላችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ አለው በሉኝ እላለሁ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ከ2 ዓመት በፊት ሙሉ ኢትዮጵያውያኖችን ያስደነገጠ በህፃን ሄቨን ላይ የደረሰውን ጥቃትን በተመለከተ እንግዲህ በርካታ መረጃዎች ወደ እናንተ መጥተው ብዙዎቻችን ቅሬቶቻችን ተቃውሟችን ያሰማንበት ጉዳይ መሆኑ አይረሳም። እንግዲህ ቤተሰቦች አሁን ላይ የህፃን ሄቨን እናት አበቄለሽ እንግዲህ የሰጠችው አንድ ሀሳብ አለ ብንሰማ ተገቢ ነውና ቪዲዮን ተጋበዙልኝ። ሰላም፣ አበቄለሽ ነኝ የህፃን ሄቨን እናት። ሄቨንን ካጣን ድፍን 3 ዓመት ሊሞላን 4 ወራቶች ቀርተውናል። ሄቨን እስካሁን ፍትህ አላገኘችም። ለረጅም ወራቶች ቀጠሮ እየተቀጠርን ነው። ትቼው አይደለም፣ ዝም አላልኩም፣ እየተከታተልኩ ነው። ፌዴራል ጠቅላይ ፍርድ ቤቱ አስተማሪ ቅጣት ይቀጣልናል ብለን ተስፋ እናደርጋለን። ቀጠሯችን መጋቢት 25 ከጧት 3 ሰዓት ነው። ከዚህ በፊት ድምጽ የሆናችሁኝ በውስጥ ኢንቦክስ የምታደርጉልኝ የደወላችሁ ምን ላይ ደረሰ የምትሉኝ የሴቶች ሞት ጥቃት ይመለከተናል የምትሉ በሙሉ እንድትገኙልኝ በትህትና ጠይቃለሁ። አመሰግናለሁ። እውነት ለመናገር ከዚህ በፊት ከጎኗ ቆመን ነበረ። አሁንም እንግዲህ ከጎኗ እንቆማለን። መቆማችን ተገቢ ስለሆነ ነው። እንግዲህ በሴቶችና በህፃናት ላይ የሚደርሰውን ከባድ በደልና ጥቃትን እንቃወማለን። በዚህ ጉዳይ ላይ ሁላችንም የሚያስማማ ጉዳይ ይመስለኛል። ለማንኛውም ግን እንደተናገረችው አሁን ቀጣይ ቀጠሮዋ ላይ ምን አይነት ውሳኔ እንደሚወሰን ሁሉም በጉጉት እየጠበቀ ይገኛል። መልካሙን ሁሉ እኔ ከዚህ ጋር እመኛለሁ። እናንተም እንግዲህ ከሀሳብ አስተያየታችሁን እየገለጻችሁ ከጎኗ ብትቆሙ ብዬ ወደ እናንተ አሳልፍኩኝ። ወደ ሌላኛው ጉዳይ ስንገባ በትናንትናው ዕለት እንግዲህ አንድ መረጃ ወደኛ ደረሳለ። ቪዲዮ ልጋብዛችሁና ሀሳባችንን ሰጥበታለን። የቤተሰብ ጨዋታ አቅራቢ እጩዎች ይፋ ሆኗል። ስለዚህ ከነኚህ ሶስቱ ምረጡ። አንደኛ ኮሜዲያን ያሲን፣ ሁለተኛ አርቲስት ንጹህ ኃይሌ ወይም ሻሼ፣ ሶስተኛ ኮሜዲያን አዝመራው ናቸው። ከነኚህ ሶስቱ እንግዲህ ምረጡ ተብላችኋል። በህዝብ ድምጽ እንግዲህ የተመረጠው ሰው የቤተሰብ ጨዋታ አቅራቢ ይሆናል ማለት ነው። እውነት ለመናገር የማይተካውን ለመተካት እየተሞከረ እንዳለ ስሜት ነው በርካቶቻችን የተሰማን። ነጻነት እንግዲህ ወርቃማ ከሚባሉት ለሀገራችን አንጋፋ አርቲስቶች መካከል የሚመደብ ነው። በስራውም እንዲሁም ደግሞ ለኛ በደረሰበት ከሱ ጋር በነበራቸው ግንኙነቶችም በርካታ ሰዎች እንግዲህ ምስጋናና ወይም ደግሞ ስለሱ መልካም በመናገር ጊዜያቸውን እንግዲህ ማሳለፋቸው ሁላችንም የምናውቀው ጉዳይ ነውና አሁን ላይ ነጻነትን ወክሎ በቤተሰብ ጨዋታ እንግዲህ ወደኛ በሶስት ሰው እጩነት ወደኛ ኢቢኤስ ቀርቧል። በትላንትናው ዕለት እንግዲህ ሁላችንም እንደምናውቀው በኢቢኤስ ቴሌቪዥን ላይ እንግዲህ ከምሽቱ 3 ሰዓት ላይ ኮሜዲያን ያሲኖ የመጀመሪያውን እንግዲህ በመሆን የነጻነትን ቦታ ሸፍኖ የቤተሰብ ጨዋታን እንግዲህ ፕሮግራም ማስተላለፉ ሁላችንም የምናውቀው ጉዳይ ነው። እንግዲህ ከሞላ ጎደል በርካቶች በኮሜዲያን ያሲኖ ላይ ሀሳባቸውን እየሰጡበት ነበረ። ምናልባት ካላያችሁት ብታዩትና ሀሳባችሁን ብትሰጡበት እላለሁ። ነገር ግን እኔ ስላየሁት ሀሳቤን ለመግለጽ ያህል ኮሜዲያን ያሲኖ እጅግ በጣም ጎበዝ ነው፣ ምንም ጥያቄ የለውም። ነገር ግን እንደኔ ትዝብት ከሆነ ወይም ደግሞ እንደኔ አመለካከት ከሆነ አንድ ነገር ሲያደርግ አይቼዋለሁ። እሱም ደግሞ የራሱን ወጥ የሆነ ችሎታ ሳይሆን ይዞ የመጣው ነጻነትን ለማስመሰል ያቅሙን እየጣረ ነበር። እቺ ነገር ትንሽ ሰዎችም እየተነጋገሯት የነበረ ነው። ራሱን ወይም ደግሞ የራሱን ፎርማትና የራሱን ቅርጽን ይዞ ቢመጣ ምናልባት በፕሮግራሙ ላይ ቆንጆ ጊዜ ያሳልፍ ነበር። ነገር ግን በርካታ
በርካታ ነገሮችን ስናየው እንግዲህ ትንሽ የነጻነት ሁኔታ ለማስመሰል እየሞከረ ነበር። ያ ደግሞ የማይሆን ነገር ነው፣ በራሱ ቅርጽ ይመጣ። እንዲሁም ደግሞ ብዙዎቻችን ልባችን የነካውን ፓርትን ሁላችንም እናውቀዋለን። እንግዲህ ፕሮግራሙን እየከፈተበት ሰዓት ወይም ደግሞ ስለ ነጻነት ወርቅነህ ተናግሮ ሁኔታዊ ሆኖ እንግዲህ እያለቀሰ አይተነው ነበረ። እጅግ በጣም ልብ የሚነካ ሁኔታ ወይም ደግሞ ሞመንት ነበረች ያቺ። በርካቶችም እየተቀባበሉት እንግዲህ የኮሜዲያን ያሲንን ሁኔታ እንግዲህ እየተነጋገሩበት ነበረ። እጅግ በጣም በሚያሳዝን ሁኔታ ስሜታዊ ሆኖ ባለቀሰ ሰዓት እንግዲህ እቺስ ያው ሁላችንም ለነጻነት ያለንን ቦታ እናውቀዋለን። እንግዲህ በርካቶች ስሜታዊ ሆኖ እንግዲህ ኮሜንት ላይ ሀሳባቸውን ሲገልጹ ነበረ። ለማንኛውም ኮሜዲያን ያሲኖ ይገባዋል ወይ ለእናንተ አሳልፌያለሁ። የቀሩት እንግዲህ ንጹህና እንዲሁም ደግሞ ኮሜዲያን አዝመራው ናቸው። እነሱም እንግዲህ ተራ በተራ በቀጣይ ሳምንታቶች እንግዲህ ወደኛ የሚደርሱ ይሆናሉ። እነሱን ተመልክተን ኢቢኤስ ወደኛ አሳልፎናል። እኛም ደግሞ ለነጻነት ቦታ ላይ ማን ተተክቶ ይቀጥላል የሚለውን ሀሳብን በእጃችን ነውና መብታችንን ተጠቅመን እንግዲህ ሀሳባችንን በመስጠት ምርጫችንን በማስፈር እንግዲህ ቀጣዩ ነጻነት ተተኪን እንግዲህ ብናቀርብ ወይም ደግሞ ብናዘጋጅ ተገቢ ነው ብዬ አስባለሁ። ቤተሰቦች ለማንኛውም እዚሁ ጋር እንግዲህ ከነጻነት ጋር በተያያዘ የነጻነት ቤተሰብ አሁንም በርካቶችን ደስ የሚያሰኝ አንድ መረጃ መጥቷል። እጅግ በጣም ደስ የሚል ነው። በርካቶችም ከሰሙት በኋላ ደስ ያላቸው መረጃ ነው። እስቲ መረጃውን ላቀብላችሁና ሀሳባችንን እንሰጥበታለን። ቤታ የነጻነት ወርቅነህ ሚስት እርጉዝ ናት። ነጻነት ወርቅነህ ማለት ነው። በጣም የምወደው ነው። በጣም የምወደው አርቲስት ነውና እግዚአብሔርን በቃ የእሷ አሟሟት በጣም ነው የሚገርመኝ። እመቤቴ በጣም ማለት በቃ በጣም ነው የሚያሳዝነኝ ማርያም። እውነት ለመናገር ይህንን ጉዳይ በትላንትናው ዕለት እንግዲህ ከደረሰን በኋላ ወይም ደግሞ ይህ መረጃ ከወጣ በኋላ በርካቶች እየተቀባበሉት እየተነጋገሩበት ነበረ። እንግዲህ መረጃውንም ወደ እናንተም እኔም አድርሻችሁ ነበረ። እንግዲህ የበርካቶቻችሁንም ሀሳብን አይቼ ነበረ። ብዙዎቻችሁ ደስ ብሏችሁ ነበረ። ነጻነት እንግዲህ ዘሩን ተክቶ ቢሄድ ወይም ደግሞ ተተኪ አግኝቶ ቢሄድ ደስ የሚል ጉዳይ ነውና ሁላችሁም ደስ ብሏችሁ በኮሜንት ላይ ያዩት ጉዳይ ነው። እንዲሁም በተጨማሪም ደግሞ ከዛ ውጭም ደግሞ ሌላ ወይም ደግሞ ተቃራኒ ሀሳብ ሲያነሱ የነበሩ ሰዎች ነበሩ። ሀሳብ መግለጽ መብት ነውና ሁላችሁም ሀሳባችሁን አይቼዋለሁ። እንግዲህ የልጁ አባትስ ማን ነው ብሎም የጠየቁም ሰዎች መኖራቸውንም እንግዲህ ያስተዋልኩት ጉዳይ ነው። እንግዲህ ኮሜንት ሴክሽን ላይ ሀሳብን የመግለጽ መብት አላችሁና ማንም በእናንተ የተከፈ የለም። ሁሉም እንግዲህ ሀሳቡን እየተለዋወጠ ይሆናል አይሆንም ሊሆንም ይችላል ብሎ የግል አመለካከታቸውን እየገለጹበት ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እውነት ለመናገር እኔ በዚህ ሰዓት ደስ የሚል መረጃ ልለው የምችለው ነጻነት እንግዲህ ልጅ ከወለደ የነጻነት ምትክ ወይም ደግሞ ዳግማዊ ነጻነት የሚያስብል ይመስለኛል፣ ወይም ደግሞ በርካቶቻችን ደስ የሚያሰኝ ይመስለኛልና በዚህ ጉዳይ ላይ የኔ አመለካከት ይሄን ይመስላል። የእናንተስ ምንድነው? ሀሳባችሁን ግለጹልኝ። በተጨማሪም እንግዲህ ሌላኛው ደግሞ ሰሞኑን በርካቶችን ልብ የነካው የጥላሁን እልፍነህ ጉዳይ ነው። ኮሜዲያን ጥላሁን ሁላችንም እናውቀዋለን። አንድ ሀሳብ እንግዲህ የገለጸባት ሞመንት ነበረች። የውጣ ወረድ በላይፍ ውስጥ ያሳለፈውን መከራ ምናምን ነገር ተናግሮ ነበር። እጅግ በጣም በዚህ ደረጃ መፈተኑን እኔ እንግዲህ አሁን ላይ ነው የሰማሁት። እስኪ ለማንኛውም መረጃውን ልጋብዛችሁና ሀሳባችንን እንሰጥበታለን። በአንድ ወር ልዩነት ሁለት እህቶቹን ቀጥሎም አባቱን በመጨረሻም የ27 ዓመት የትዳር አጋሩን የልጅነት ፍቅሩን በሞት ተቀማ። መድረክ ላይ ሲወጣ በሳቅ የሚያፈርሰን አይኮፐሌ እያለ የሁላችንንም ጭንቀት የሚያስረሳን ጥላሁን እልፍነህ ከዚህ ደማቅ ፈገግታው ጀርባ ስንት የሐዘን እሳት ታቅፎ እንደነበረ ታውቃላችሁ። ታሪካቸው የሚጀምረው ገና በልጅነት ነው። ጎረቤታሞች ነበሩ። በ13 ዓመቷ ነበር የተዋወቁት። ያ የልጅነት ጨዋታ ወደ 27 ዓመት የትዳር ጉዞ ተቀየረ። ሆኖም ሞት በስራ ቦታ እያለ ቀጠሮ ያዘበት። ጥላሁን ለስራ ደብረ ዘይት በነበረበት ቅስፈት ባለቤቱ እቤት እንጀራ እየጋገረች ጎኔን ወጋኝ ብላ የደወለችለት ስልክ የህይወታቸውን ምዕራፍ የሚዘጋ ነበር። ሆስፒታል ሲደርስ የሰማው መርዶ እንደ መብረቅ ነበር የወደቀበት። ሁለቱም ኩላሊቶቿ ስራ አቁመው ነበር የሚል ጥላሁን የሚወዳት ሚስቱን ለማዳን የኔን አንዱን ኩላሊት ውሰዱና ስጣት ብሎ ቢለምንም የፈጣሪ ውሳኔ ግን ሌላ ሆኖ የልጅነት ፍቅሩ አምልጣው ሄደች። ዛሬም ድረስ ስቅስቅ ብሎ ያለቅሳል። እኛን እያሳቀ በውስጡ ግን ይህን የሚያክል እሳት ተሸክሞ የሚኖረው የጥላሁን ጥንካሬ ልዩ ነው። በብልሃት እንኖር። እንደሰማችሁ ነው። እጅግ በጣም በሚያሳዝን ሁኔታ በጥርስ የተሸፈነ ህይወት እንግዲህ ምን አይነት ሀዘን ውስጥ እንዳለ ማንም ሰው አይረዳምና ጥላሁን እልፍነህ እንግዲህ ፈገግታውን ለኛ ሰጥቶን በልብ ውስጥ ወይም ደግሞ በህይወት ውስጥ የገጠሙትን ችግሮችን ግን ለኛ በግልጽ ሊያሳየን አልቻለምና በርካቶች በዚህ ጉዳይ ላይ ሀሳባቸውን ሲሰጡ ሰምቼበታለሁ። እጅግን በጣም የሚያሳዝን ሁኔታ አሳልፎ ነው ለዚህ የበቃው። አሁንም እንግዲህ ፈጣሪ በህይወቱ ውስጥ ገብቶ እንግዲህ የተሻለና የተቀደሰ የተባረከ ህይወት ይስጥ ለማለት ፈልጋለሁ። በተጨማሪም እንግዲህ በትላንትናው ዕለት ከመንግስት አንድ የነዳጅ መግለጫ አለ። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን።
ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችም፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች አገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝዳንት ጽሕፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በሕግ ቁጥጥር ስር ውለው አስፈላጊ የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን ከመንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቋጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመውሰድ ላይ ይገኛል። ሆነ ለመናገር የነዳጅ ዋጋ መጨመር እንዲሁም ደግሞ የነዳጅ እጥረት በከተማዋ ላይ ከተከሰተ በኋላ በርካቶች በተለይ በትራንስፖርቱ ዘርፍ ላይ ትንሽ መቸገር ብቻ ሲሆን ያው ትንሽ አይባልም፣ በእርግጥ ያው በብዙ ማለት ይቻላል በጣም ትራንስፖርት እየተቸገረ መሆኑን ሁላችንም እናውቃለን። ከዚህ ጋር ተያይዞ መንግስት ምን መደረግ እንዳለበት ወይም ደግሞ ቅድሚያ ሊሰጣቸው የሚገቡ አካላቶችን እንግዲህ በዝርዝር እንግዲህ ገልጿል። እንደሰማችሁት ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ወይም ቅሬታ ብታሰሙኝ ኮሜንት ሴክሽን ላይ ለማለት ፈልጋለሁ። በተጨማሪም እንግዲህ ድምፃዊ አቤል ሙሉጌታ እንግዲህ ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት ሄደ ተብሎ መረጃ ወጣ። ነገር ግን ስህተት ነው። አቤል ሙሉጌታ በቅድሚያም እንግዲህ የፕሮቴስታንት እምነት ተከታይ ሆኖ በድምፃዊነቱ ሁላችንም እናውቃለን። አሁን ላይ ግን ተገለጸልኝ ያለው እምነቱን ቀይሮ ሳይሆን እንግዲህ ወደ ነበረበት እምነት እዛው በነበረበት እምነት ላይ ዘፈንን አቁሞ ሙሉ በሙሉ አገልግሎቱን እንግዲህ ለፈጣሪው እንደሰጠ ነው መረጃ እየወጣ ያለው። ነገር ግን የሁላችንም ትዝብትና አንድ ጉዳይ ይዘውበት መጥቷል። አቤል ሙሉጌታን ተከትሎ በርካቶች እንግዲህ ሀሳባቸውን እየገለጹ ይገኛሉ። ከነሱ መካከል አንድ ድምፃዊ እጅግ በጣም የልቤን ተናግሯል። እሱም ድምፃዊ ሳሚዳ ነው። እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ሰላም ጤና ይስጥልኝ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው።
በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። ሶ I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንጻር ነው፣ ሙዚቀኛ ከመሆን አንጻር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበምን ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ምን ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰውን ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ። ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሚ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያን ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳለፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛም ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከውን የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማን ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ነው፣ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም።
ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርገ ምን ይላሉ ሌሎቹም ተከትለው እንትን እንዲያረጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጥልቁ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመር አትችልም እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይዶን ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ሁሉም ድምፃዊ ሁሉም ሰው እንግዲህ በህይወት ውስጥ ፕራይም የሚሆንባቸው ጊዜያቶች አሉ። እንግዲህ በፕራይም ወይም ደግሞ በደመቁባት ጊዜ ላይ እንግዲህ ያኔ ሁሉም በደስታ እየቀጠፉ ይበሉባት የነበሩባት ወይም ደግሞ እያመሰገኑ የኖሩባትን ጊዜ አሁን ላይ ትንሽ ጨለምለም ደብዘዝ ሲል ዞሮ መሳደብ ያሳዝናልና ያጣለም ማኝ ተሳደቦ ይሄዳል የሚለውን ተረትን እንግዲህ አሁን ለመናገር አቤል ሙሉጌታ በእውን ያሳየን ይመስለኛል። እምነትን መከተል መብት ነው፣ ነገር ግን የነበርክበትን የሙያ አጋሮች ያሉበትን መሳደብና ማጥራራት ነውር ነው ብዬ ሐሳቤን ሰጥ ፈልጋለሁ። በአቤል ሙሉጌታ ላይ ምን አይነት ሐሳብ አላችሁ አጋሩኝ እላለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።